ውድ ቻናላችን ቤተሰቦች እንኳን ወደ ቻናላችን በደህና መጣችሁ። በዛሬው ዕለት ይዤላችሁ መጣሁት እንግዲህ ከሁለት ቀናት በፊት ትሬንት አሌክሳንደር አርኖልድ ከሊቨርፑል እንደሚወጣ ተነግሯል። እንግዲህ ይህ ዜና እንግዲህ በጣም የሚያናደድ ዜና ነው። በተለይ ለሊቨርፑል ደጋፊ እንግዲህ ደስ የሚል ዜና አይደለም። ነገር ግን ይህንን ዜና ስንሰማ እንግዲህ ለመጀመሪያ ጊዜ አይደለም። ከዚህ በፊትም እንግዲህ የምንወዳቸው ተጫዋቾች በሊቨርፑል ይቆያሉ ብለን ተስፋ ያደረግንባቸው ተጫዋቾች እንደዚሁም ደግሞ በጣም ከፍተኛ ሬቲንግ የሰጠናቸው ተጫዋቾች እንግዲህ ከሊቨርፑል ሲለቁ ተመልክተናልና ከነዚህ ከለቀቁ ተጫዋቾች መካከል እንግዲህ በጣም ያስደነገጠን ሾክ ያደረገን እንደዚሁም ደግሞ ያልጠበቅነው ዝውውሮችን እንመለከታለን። እስከ መጨረሻው ደቂቃ ድረስ አብራችሁኝ እንድትቆዩ በአክብሮት ጋብዛለሁ። ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ ቻናሉ ቤተሰብ እንድትሆኑ በአክብሮት እጠይቃለሁ። እንደዚሁም ደውላን በመጫን ደግሞ ሁልጊዜ ሊቨርፑል የሚመለከቱ የተለያዩ ዜናዎችን፣ ዘገባዎችን ይዤ ስመጣ ወደ እናንተ ቶሎ እንዲደርስ ማድረግ ትችላላችሁ ማለት ነው። አሁን በቀጥታ እንግዲህ ወደ ያስኩላችሁ ጉዳይ እገባለሁ። በእግር ኳስ ዓለም እንግዲህ የተለያዩ ተጫዋቾች ወደ ክለብ ይመጣሉ። የተለያዩ ተጫዋቾችም ከክለብ ሲለቁ ተመልክተናል። በሊቨርፑል ታሪክም እንግዲህ ይህ ነገር ሲያጋጥም የኖረ ነው። አንዳንድ ተጫዋቾች ተራ ሆነው ይመጣሉ፣ ከዛ ሌጀንድ ሆኖ ሲወጡም ተመልክተናል። ለምሳሌ ፈርሚኒዮን ስንመለከተው እንግዲህ ወደ ሊቨርፑል ሲመጣ አሰልጣኙ አልፈለጉትም ነበረ። በዛ ሰዓት እንግዲህ ብሬንዳን ሮጀርስ ነው የነበሩትና ይህንን ተጫዋች አልፈልገውም ሲሉ ነበር። ነገር ግን ሊቨርፑሎች አምጥቶታል። ከዛ በኋላም እንግዲህ በክሎፕ ዘመን እንግዲህ ድንቅ የሚባልን ስራ ሰርቶ እንግዲህ ሁሉንም ዋንጫዎች ከሊቨርፑል ጋር ማንሳት ችሎ ሌጀንድ ሆኖ ነበረ ከሊቨርፑል ሲወጣ እና ክሎፕም አንድ ጊዜ የተናገሩት ነገር ነበረ የፈርሚኒዮን በደንብ የሚገልጸው ነገር። ይህም ምንድን ያሉት ስትመጣ ሳይሆን ስትለቅ ሰዎች ስላንተ የሚሉት ነገር ነው ወሳኙ ነገር ብለው ነበረ። አንዳንድ ተጫዋቾች እንግዲህ ሲመጡ ብዙ ሙገሳ አላገኙም፣ ሲለቁ ግን በጣም በፍቅር ተሸኝተው የሄዱ ተጫዋቾች አሉና ወሳኙ ነገር ደግሞ ስትለቅ ከክለብ ጋር ያለህ ግንኙነት ምንድን ነው የሚለው ነገር ነው። አብዛኞቹ ተጫዋቾች በደጋፊዎች እንግዲህ ተሸኝተው ነው የሄዱት። አንዳንድ ተጫዋቾች ደግሞ ሲለቁ እንግዲህ ጥላቻን ነው ያተረፉት። አንዳንድ ተጫዋቾች ደግሞ ከሊቨርፑል ሲለቁ ራሱ ከየት እንደመጣ በማይታወቅ መልኩ ነው፣ ድንገተኛ በሆነ መልኩ ነው እንግዲህ ከሊቨርፑል የለቀቁት። አንዳንዱ ደግሞ ሲለቁ ራሱ እየታወቀም ቢሆን እንግዲህ ደጋፊዎቹን ያስደነገጠበት ሁኔታ አለ። ከነዚህ ካስደነገጡት ተጫዋቾች መካከል እንግዲህ አንደኛው ራውል ሚራሌስ ነው። ሚራሌስ እንግዲህ ወደ ሊቨርፑል የመጣው የ2010 ክረምት ላይ ነበረ። ከፖርቶ በ10.5 ሚሊዮን ፓውንድ ነበር የመጣው። ይህም ተጫዋች እንግዲህ ማሻራኖ ትቶት የሄደውን ቦታ ይተካል ተብሎ ነበረ የመጣው። ሮይ ሁድሰን ነበር በዛ ሰዓት እንግዲህ ያስፈረሙት እና የመጀመሪያ ጊዜያቶች ላይ እንግዲህ ትንሽ ተቸግሮ ነበር። ነገር ግን ደግሞ ሮይ ሁድሰን በኪንግ ኬሊ ሲተኩ ግን ማለት ነው ኪንግ ኬሊ ከያዘው በኋላ እንግዲህ የተለያዩ ጨዋታዎች ላይ እንግዲህ ጥሩ እንቅስቃሴ ማድረግ ችሎ ነበረ። የ2011 ልክ እንደተጀመረ ደግሞ ከ7 ጨዋታዎች 5 ላይ እንግዲህ ጎል ማስቆጠር ችሎ ነበረ። ነገር ግን ደግሞ የ2011 ክረምት ላይ ግን ከሊቨርፑል ወደ ቼልሲ ሄዷል ኦገስት 2011 ላይ እና ሚራሌስ እንግዲህ የተናገረው ነገር ምንድን ነው? ሊቨርፑሎች ለእኔ ቃል የገቡልኝን ነገር አላሳኩትም ብለዋል እና ሊቨርፑሎች ናቸው እንደወጣ ያስገደዱኝ፣ ምክንያቱም እንግዲህ ለእኔ የገቡትን ቃል ስላልፈጸሙልኝ ብሏልና ለደጋፊዎች እንግዲህ አስደንጋጭ የሆነ ነገር ነበር። ምክንያቱም ምንድን ነው የክፍያ ጭማሪ ይደረግልኛል ወይም ደግሞ ሳምንታዊ ደሞዝ ይጨመርልኛል ተብሎ ቃል ተገብቶልኝ ነበረ። ነገር ግን ያ ስላልተሟላልኝ ነው የወጣሁት አይነት ነገር ነው የተናገረውና ድንገተኛ የሆነ ነገር ነው። ምክንያቱም እንግዲህ በሊቨርፑል ቤት 1 ዓመት ብቻ ነው የቆየው። 2010 ላይ መጣ፣ 2011 ላይ ለቀቀና ጥሩ የሚባል እንቅስቃሴ ማድረግ ችሎ ነበር። ሊቨርፑል በተለይ የተሻለ ነጥብ ሲይዝ ማለት ነው በዛ አመት ላይ ኪንግ ኬሊ ከያዘው በኋላ እንግዲህ ጥሩ የሚባል እንቅስቃሴ ማድረግ የቻለ ተጫዋች ነበርና በሊቨርፑል እንግዲህ ለረጅም ጊዜ ይቆያል ተብሎ ነበር የተጠበቀው። ነገር ግን ድንገተኛ በሆነ መንገድ እንግዲህ በ1 ዓመት ብቻ ቆይታ ወደ ቼልሲ መሄድ ችሏል። ሁለተኛ ላይ የተቀመጠው ደግሞ አስደንጋጭ ነገር ደግሞ ዣቪ አሎንሶ ወደ ማድሪድ የሄደበት አጋጣሚ ነው። 2009 ላይ ነበር ወደ ማድሪድ ሄደው። እንደሚታወቀው እንግዲህ ዣቪ አሎንሶ 2004 ክረምት ላይ ነበረ በራፋኤል ቤኒቴዝ ከሉዊስ ጋርሻ ጋር አንድ ላይ በመሆን እንግዲህ ራፋኤል ቤኒቴዝ ካስፈረሟቸው ተጫዋቾች መካከል እንግዲህ መሆን የቻለው እና ይህ ስፔናዊ ተጫዋች እንግዲህ በጣም ለዋጭ ነገር ነበረ ወደ ሊቨርፑል ያመጣው። መሀል ላይ እንግዲህ ድንቅ የሚባል እንቅስቃሴ ማድረግ ችሎ ነበር። በተለይ 2005 ላይ እንግዲህ ቻምፒየንስ ሊግን ስናነሳም ጥሩ የሚባል እንቅስቃሴ ማድረግ ችሏል። 2006 ላይ ኤፍኤ ካፑን ስናነሳም እንግዲህ እሱ ጥሩ እንቅስቃሴም ታክሎበት ነበር። እንደዚሁም 2008 ላይ ደግሞ ለፕሪሚየር ሊጉ ዋንጫ ስንፎካከር ራሱ ከጄራርድና ከማሻራኖ ጋር ድንቅ የሚባል ጥምረት ማድረግ ችሎ ነበርና በጣም ጥሩ እየተንቀሳቀሰ ነበር። ነገር ግን ደግሞ 2008 ላይ እንግዲህ ቤኒቴዝ ያደረጉት ነገር ዣቪ አሎንሶ በሊቨርፑል እንዳይቆይ አድርጎታል። ይህም የሆነው እንግዲህ ምንድነው ጋሪዝ ባሪን ወደ ሊቨርፑል ለማምጣት መሞከራቸው ነው። ይህም ነገር እንግዲህ ለአሎንሶ ጥሩ ነገር አልሆነለትም። ምክንያቱም እንግዲህ ጋሪዝ ባሪና አሎንሶ የሚጫወቱበት ቦታ እንግዲህ ተመሳሳይ ነው የነበረውና ይህ ነገር እንግዲህ በአሎንሶ በኩል በደስታ የተቀበለው ነገር አይደለም። በዛም ምክንያት እንግዲህ 2009 ላይ ወደ ማድሪድ ሊሄድ ችሏል። በዛም እንግዲህ ቆይቶ በጣም ጥሩ የሚባልን ጊዜን ማሳለፍ ችሏል። ቻምፒየንስ ሊግ መብላት ችሏል። እንደዚሁም ደግሞ ከስፔን ጋርም ራሱ የዓለም ዋንጫንም የአውሮፓ ዋንጫንም ማሳካት ችሏል ማለት ነውና የዚህም ተጫዋች እንግዲህ ከሊቨርፑል
ከሊቨርፑል መልቀቅ እንግዲህ በጣም ብዙ ያስደነገጠ ነገር መሆን ይችላል። ምክንያቱም እንግዲህ ዣቪ አሎንሶ ስቲል እስካሁን ድረስ እንግዲህ በሊቨርፑል ደጋፊዎች መካከል እንግዲህ በጣም የሚወደድ ተጫዋች ነውና የዛኔ መውጣቱ እንግዲህ አብዛኛውን ሰው አላስደሰቱም ወይም ደግሞ ቅር አሰኝቶታል፣ አስደንግጦታልና ይህም እንግዲህ ሌላኛው ዝውውር ነው። ሶስተኛው አስደንጋጭ ዝውውር ደግሞ ፊሊፔ ኮቲኑ ወደ ባርሴሎና የሄደበት ነው። 2018 ላይ ነበር ወደ ባርሴሎና ያመራው። ይህ ተጫዋች እንግዲህ በሊቨርፑል በጣም አይኮኒክ የሚባሉ ሞመንቶችን ማሳለፍ የቻለ ተጫዋች ነው። ከርቀት የሚያስቆጥራቸው ጎሎች ራሱ በጣም አስደናቂ የሚባሉ ናቸው። ኮቲኑ እንግዲህ ወደ ሊቨርፑል የመጣው 2013 ላይ ነበር። ከኢንተር ሚላን ነበር ወደ ሊቨርፑል የተዘዋወረው እና በዛ ሰዓት እንግዲህ ቤኒቴዝ ናቸው ለሊቨርፑሎች የጠቆሟቸው ከዛ በኋላ ወደ ሊቨርፑል እንዲመጣ የተደረገው። ከዛ በኋላ እንግዲህ 5 ዓመት በሊቨርፑል መቆየት ይችላል። በብሬንዳን ሮጀርስ እና በክሎፕ ስር መሰልጠን ይችላል እና በሁለቱም ጊዜ እንግዲህ በጣም ድንቅ የሚባልን ጊዜን ማሳለፍ ይችላል። 10 ቁጥር ቦታ ላይ እንግዲህ በጣም ምርጥ ፕሌይ ሜከር መሆን ይችላል። 2014-15 እንግዲህ የፒኤፍኤ ፕሪሚየር ሊግ ቲም ኦፍ ዘ ይር ውስጥ መቀላቀልም ችሏልና በጣም ድንቅ የሚባልን ጊዜን ማሳለፍ ችሏል። በተለያየ አጋጣሚዎችም ሊቨርፑልን በአምበልነት መምራትም ችሎ ነበርና ከዛ በኋላ ነው እንግዲህ ወደ ባርሴሎና እሱ ላይ ፍላጎት ማሳየት ሲጀምሩ እንግዲህ ነገሮች መለዋወጥ ጀመሩ። ከዛ በኋላ እንግዲህ 2017 ክረምት ላይ እንግዲህ ለሊቨርፑል የልቀቁኝ ጥያቄ ማቅረብ ችሎ ነበር። ከዛ በኋላ በጃንዋሪ 2018 እንግዲህ ሊቨርፑሎች እሺ ብለውት በ140 ሚሊዮን ፓውንድ በአጠቃላይ ሂሳብ ማለት ነው ከሊቨርፑል ወደ ባርሴሎና ማምራት የቻለው። ከዛ በኋላ እንግዲህ ጥሩ የሚባልን ጊዜን ማሳለፍ አልቻለም። በጣም ብዙ ሲቸገር ነበረ። ጉዳቶችም እንደዚህ ሲያስቸግሩት ነበረ። በተለያዩ ምክንያቶች እንግዲህ ባርሴሎና ሄዶ ስኬታማ አልሆነም። እሱ እንደፈለገው መጫወት አልቻለም። ከዛ በፊት ግን ክሎፕ የመከሩት ምክር ነበረ። ምንድነው ያሉት? በሊቨርፑል ብትቆይ ለአንተ ሐውልት ይሰራልሃል፣ ነገር ግን ወደ ባርሴሎና ብትሄድ አንድ ተራ ተጫዋች ነው የምትሆነው ብለውት ነበረ። እንዳሉትም እንግዲህ መሆን ይችላል። ባርሴሎና ሄዶ እንግዲህ ጥሩ የሚባልን ጊዜን ማሳለፍ አልቻለም። ሊቨርፑል በአንጻሩ ደግሞ በዚህ ሽያጭ እንግዲህ በጣም ተጠቅሟል። ምክንያቱም እንግዲህ በዚህ 140 ሚሊዮን ፓውንድ እንግዲህ ቨርጅል ቫን ዳይከንና አሊሰን ቤከርን ወደ ሊቨርፑል ማምጣት ይችላል። ከዛ በኋላም ነው እንግዲህ ሊቨርፑሎች ሁሉንም ዋንጫ ማንሳት የቻሉት። ስለዚህ የኮቲኒዮ መሸጥ እንግዲህ ለሊቨርፑል ነው የጠቀመው። ለኮቲኒዮ ግን ጠቀመ ማለት አንችልም። ምክንያቱም እንግዲህ በዛ ሰዓት በሊቨርፑል ደጋፊዎች በጣም የሚወደድ ተጫዋች ነው የነበረው። በሊቨርፑል ቤትም እንግዲህ ምናልባትም ቀጣዩ አምበል ዋና አምበል የመሆን ቻንስ ነው የነበረው። እስከ ዛሬ ድረስም እንግዲህ ማገልገል የሚችልበት ቻንስ ነው የነበረው። በተለይ ደግሞ ክሎፕ ለሱ ሲባል እንግዲህ ብዙ አጫዋቾችን ሲቀያይሩ ነበረ፣ በጣም ሲጠቀሙበት ነበረ። ወሳኝ ተጫዋቻቸውን መሆን ችሎ ነበረ። ነገር ግን እሱ ልቀቁኝ ስላለ ብቻ እንግዲህ ወደ ባርሴሎና መሄድ ይችላል። ይህም እንግዲህ ለሊቨርፑል ደጋፊዎች ደስ የሚያሰኝ ዜና አይደለም የነበረው፣ በጣም ያስከፋ ዜና ነው የነበረው። ምክንያቱም በጣም የሚወደድ ተጫዋች ነው የነበረው። ነገር ግን እሱ ቀደሞ ልቀቁኝ ስላለ እንግዲህ ሊቨርፑሎች ሲጠብቁት ነበር። ምክንያቱም እንግዲህ በየጨዋታው ላይ እንግዲህ የሆነ ሰዓት የኢንተርናሽናል ብሬክ ጊዜ እንግዲህ የመጀመሪያው የኢንተርናሽናል ብሬክ ላይ እንግዲህ ለሊቨርፑሎች ተጎዳሁ ብሎ ነበር። ነገር ግን ወደ ብራዚል ከሄደ በኋላ እንግዲህ የብራዚል ሐኪሞች እንግዲህ አልተጎዳም ጤነኛ ነው ሲሉ የነበረውና ትንሽ የሆነ በሊቨርፑል ደጋፊዎች ዘንድ የማያስደስት ነገር ሲሰራ ነበር። እንደውም ሲያለቅስም ሙላ ነበር ታይቷል። ወደ ባርሴሎና ዝውውሩ ሲጨናገፍበትና ያ ነገር እንግዲህ በሊቨርፑል ደጋፊዎች ደስተኛ ያሉንም፣ ነገር ግን ደግሞ ችሎታው ደግሞ በጣም የሚያስገርም የነበረውና በሊቨርፑል ደጋፊዎች እንግዲህ ደስ የሚያሰኝ ዜና አይደለም የነበረው። ሌላኛው አስደንጋጭ ዜና የነበረው ደግሞ ራሂም ስተርሊንግ ወደ ማንቸስተር ሲቲ በ2015 የሄደበት ጊዜ ነው የነበረው። ሊቨርፑሎች እንግዲህ ራሂም ስተርሊንግን ከኪውፒአር ሬንጀርስ ነበረ 2010 ላይ ወደ ሊቨርፑል ማምጣት የቻሉት። ገና በወጣትነት እድሜው ነበረ ወደ ሊቨርፑል የመጣው። ከዛ በኋላ ግን ቀጥታ ወደ ፈርስት ቲም ውስጥ መግባት ችሎ ነበር፣ ወደ ዋናው ቲም መግባት ችሎ ነበር። ከዛ በኋላ እንግዲህ በጣም ድንቅ የሚባልን ጊዜን ማሳለፍ ችሎ ነው የነበረው። በተለይ ደግሞ ሊቨርፑል 2014 ላይ እንግዲህ ለዋንጫ በተቃረበበት ሰዓት እንግዲህ ከሉዊስ ሱዋሬዝ እና ከዳንኤል ስተሪጅ ጋር እንግዲህ በጣም ድንቅ የሚባልን ጥምረት ማስመዝገብ ችሎ ነበረ። እንደዚሁም ደግሞ ሁለት ጊዜም እንግዲህ ወጣቱ የአመት ምርጥ ተጫዋችም የሚባልም ሽልማት ማግኘት ችሎ ነው የነበረውና በጣም ምርጥ ብቃቱን በሚያሳይበት ሰዓት ነው እንግዲህ ወደ ማንቸስተር ሲቲ ሄደው። በእርግጥ እሱ የሰጠው አሴት ነበር። ምንድን ያለው ሁለተኛው የአመቱ ምርጥ ወጣት ተጫዋች ተብዬ ሲሸለም እንግዲህ ደጋፊዎች ሲጮሁብኝ ነበር። ለዛም ነው እንግዲህ ወደ ኤዥያ ቱሩ እንዳልሄድ የወሰንኩት። ከዛ በኋላም እንግዲህ ክለቡን መልቀቅ አለብኝ ብዬ የወሰንኩት ብሎ ነበረ። ነገር ግን ደግሞ የእሱ ኤጀንት የሆነው ደግሞ ማለት ነው በሌላ ኢንተርቪው ምንድን ያለው 900,000 ፓውንድ በሳምንት ቢከፈለኝ ራሱ በሊቨርፑል አልቆይም ብሏል ነው ሲል የነበረውና ሊቨርፑሎች እንግዲህ ኮንትራት አቅርበውለት ነበረ። ነገር ግን ያንን ነገር እንግዲህ ውድቅ አድርጎታል። ከዛ በኋላ ነው እንግዲህ ማንቸስተር ሲቲዎች ወደ ሊቨርፑል የመጡትና ሁለት ጊዜ ጥያቄ አቅርበው ነበረ። ሊቨርፑሎች ሁለቱንም ውድቅ አድርጓል፣ በ30 ሚሊዮን ፓውንድ እና በ40 ሚሊዮን ፓውንድ። ከዛ በኋላ ነው እንግዲህ
በ50 ሚሊዮን ፓውንድ እንግዲህ ከሊቨርፑል ወደ ማንቸስተር ሲቲ መሄድ የቻለው እና በማንቸስተር ሲቲ ድንቅ የሚባል ጊዜን ማሳለፍ ችሎ ነበረ። ነገር ግን ከሊቨርፑል ጋር ሲገናኙ እንግዲህ አብዛኞቹን ጨዋታ ማለት ይቻላል ሙሉ ለሙሉ በማለት በሚቻል መልኩ እንግዲህ ጥሩ እንቅስቃሴን ማድረግ አልቻለም። በእርግጥ ከማንቸስተር ሲቲ ጋር እንግዲህ ብዙ ዋንጫዎችን ማሳካት ቢችልም ማለት ነው። ሌላኛው ተጫዋች ደግሞ ማይክል ኦዌን ከሊቨርፑል ወደ ሪያል ማድሪድ የሄደበት ጊዜ ነበረ። ይህም እንግዲህ 2004 ላይ ነው የነበረው። ከዚህ በፊትም እንግዲህ በተደጋጋሚ ሲነሳ ነበረ። በሊቨርፑሎች ዘንድ እንግዲህ ከማይወደዱ ተጫዋቾች መካከል እንግዲህ አንደኛው ማይክል ኦዌን ነው። እንደ ሌጀንድም አይቆጠርም። ምክንያቱም ደግሞ ከሊቨርፑል ወደ ማድሪድ የሄደበት መንገድ አንደኛው ነው። ሌላኛው መንገድ ደግሞ ከማድሪድ ከወጣ በኋላ ራሱ ከኒውካስል አድርጎ ወደ ማንቸስተር ዩናይትድ መግባት ችሎ ነበርና በዛም ምክንያትም እንግዲህ በብዙ ደጋፊዎችም ይጠላል። ይበልጥ አስደንጋጭ የነበረው ግን ከሊቨርፑል ጋር እንግዲህ በጣም ድንቅ የሚባልን ጊዜን ማሳለፍ የቻለ ተጫዋች ነበረ። በተጨማሪም ደግሞ በአካዳሚ ውስጥ አልፎ የመጣ ተጫዋች ነው የነበረውና ገና በህፃንነቱ ነው ሊቨርፑልን መቀላቀል የቻለው። ከዛ በኋላም እንግዲህ በእያንዳንዱ የእድሜ እርከን አልፎ ነው ወደ ዋናው ቲም መግባት የቻለው። ገና በወጣትነቱ ነው ብዙ ጎሎችን ማስቆጠር የጀመረው። እንደዚሁም በሊቨርፑል ቤት እንግዲህ ባላንዶርን ማሸነፍ የቻለ ተጫዋች ነው የነበረውና በየአመቱ እንግዲህ ለሊቨርፑል በተደጋጋሚ ጎሎችን ሲያስቆጥር ነው የነበረው። ነገር ግን 2004 ላይ እንግዲህ ወደ ማድሪድ ሄዷል። ከዛ በኋላም እንግዲህ ጋላክቲኮን መቀላቀል ችሎ ነበር። የጋላክቲኮ ስብስብ እንግዲህ በዛ ሰዓት የነበሩት ሮናልዶ፣ ዚነዲን ዚዳን፣ ሉዊስ ፊጎ በነበሩበት ሰዓት ነው እንግዲህ ወደዛ መሄድ የቻለው ብዙ ነገሮችን ማሳካት እችላለሁ በሚል። ነገር ግን እሱ እንዳሰበውና እንዳቀደው ግን መሄድ አልቻለለትም። በማድሪድ ቤትም እንግዲህ ጥሩ የሚባልን ጊዜን ማሳለፍ አልቻለም። ጉዳቶችም እንደዚሁ ሲያስቸግሩት ነበር። ከዛ በኋላም እንግዲህ ከሁለት ዓመት በኋላ እንግዲህ ወደ ሊቨርፑል ልመለስ ብሎ ጥያቄ አቅርበውለት ነበረ። ነገር ግን ሊቨርፑሎች እንግዲህ ያንን ነገር ውድቅ አድርገውታል። ከዛ በኋላም ነው እንግዲህ ወደ ኒውካስል መሄድ ችሏል። ነገር ግን አሁን የማድሪድ መሄዱ ማስደንገጡ አንድ ነገር ሆኖ ሳለ አሁን ላይ እንግዲህ በሊቨርፑል ቤት እንግዲህ በደጋፊዎቹ ተቀባይነት ያላገኘው ግን ወደ ማድሪድ መግባቱ አይደለም። ከዛ በኋላ እንግዲህ 2009 ላይ እንግዲህ ማንቸስተር ዩናይትድን በነጻ ትራንስፈር ነበር የተቀላቀለውና በዛ ምክንያት እንግዲህ በሊቨርፑል ደጋፊዎች መካከል እንግዲህ ከማይወደዱ ተጫዋቾች መካከል እንግዲህ አንዱ መሆን ችሏልና አሁን ላይ እንግዲህ ብዙም እሱን የሚቀበል የለም። አብዛኞቹ በተለይ በሊቨርፑል ከተማ ውስጥ የሚኖሩ ሰዎች ጋር ብትሄዱ እንግዲህ አብዛኞቹ እሱን ማናገር ሁላ አይፈልጉምና ማየትም አይፈልጉምና በዛም ምክንያት ነው። ነገር ግን 2004 ላይ እንግዲህ ከሊቨርፑል የወጣበት መንገድ እንግዲህ በጣም የሚያበሳጭ ነው። ምክንያቱም እንግዲህ ሊቨርፑሎች እሱን በጣም የሚፈልጉበት ጊዜ ነው የነበረው። ከሱ ጋር እንግዲህ ብዙ ነገሮችን ማሳካት የሚፈልጉበት ጊዜ ነው የነበረውና ነገር ግን እሱ ለቆ ወጥቷል። ከዛ በኋላ እንግዲህ ከሊቨርፑል ጋር ያለው ግንኙነት እንግዲህ ያን ያህል ጥሩ አይደለም ያለው። ሌላኛው ተጫዋች ደግሞ ስቲቭ ማክማናመን ነው። ስቲቭ ማክማናመንም እንግዲህ 1999 ላይ ነበር ከሊቨርፑል ወደ ማድሪድ ያቀናው። ስቲቭ ማክማናመን እንግዲህ በሊቨርፑል ቆይቶ እንግዲህ ድንቅ የሚባል ተጫዋች ነው የነበረው። በጣም ጎበዝ ፕሌይሜከር ነው የነበረው። ብዙ አሲስቶችን ማስመዝገብ የቻለ ተጫዋች ነው የነበረውና በ1997 ላይ እንግዲህ ሊቨርፑሎች ከሱ ጋር በኮንትራት ዙሪያ አውርተው ነበረ። ነገር ግን ደግሞ እሱ በሚጠይቀው ሂሳብ ልክ ሊቨርፑሎች ሊያቀርቡለት አልቻሉም። የእሱም ሀሳብ እንግዲህ ምንድን ያለው ሌላ ቦታ ከዚህ የበለጠ የሚሰጠኝ ገንዘብ አለና ከዛ እኩል ይሁንልኝ ብሎ ነበር። ነገር ሊቨርፑሎች እንግዲህ ያንን ነገር ማድረግ አልቻሉም። ከዛ በኋላም እንግዲህ ሊቨርፑሎች በነጻ ከምናጣው ብሎ እንግዲህ ከባርሴሎና እንግዲህ ጥያቄ ቀርቦላቸው ነበር። ያንንም ተቀብለው ነበር። ነገር ግን በተለያዩ ምክንያቶች እንግዲህ ያ ኮንትራት ውድቅ ሆኗል። ከዛ በኋላም እንግዲህ ከተለያዩ ክለቦች ጋር ማውራት ጀምሮ ነው የነበረው። ከዛ በ1999 እንግዲህ ጃንዋሪ ላይ ነው እንግዲህ የማድሪዶችን ኮንትራት የተቀበለውና በዚህ ምክንያት እንግዲህ ሊቨርፑሎች በጣም ተበሳጭቶበታል። ቀድሞ መቀበሉ ማለት ነው። እንግዲህ አሁን ከትሬንት ጋር በጣም የሚመሳሰል ነገር ነው ያለው። በእርግጥ ትሬንት አሌክሳንደር አርኖልድ በጃንዋሪ እንግዲህ በይፋ አልተቀበለም። ነገር ግን ደግሞ የትሬንት አሌክሳንደር አርኖልድ በቅርቡ እየወጡ ያሉት መረጃዎች ምንድን ነው ያሉት? ከ2 ዓመት በፊት ጀምሮ ራሱ ንግግር ነበራቸው። በመሀል የሚያወሩት ነገር ነበረ ሲባል ነበርና ከማክማናማን ጋር እንግዲህ የሚያመሳስላቸው ነገር አለና በዛ ምክንያት እንግዲህ ማክማናማን እንደ ሌሎቹ ሌጀንድ ተጫዋቾች እንግዲህ በሊቨርፑል ቤት ተቀባይነት ብዙም የለውም። አሁን ለምሳሌ ከካራ ጋር እኩል አይደለም በሊቨርፑል ደጋፊዎች የሚታየው ይሄ ተጫዋች እና የትሬንት አሌክሳንደር አርኖልድም እንግዲህ ተመሳሳይ እጣ ፈንታ የሚገጥመው ይመስለኛል። በእርግጥ ማክማናመን በሪያል ማድሪድ ቤት እንግዲህ የተለያዩ ዋንጫዎችን ማሳካት ይችላል። 2 ዋንጫዎችን የሻምፒዮንስ ሊግ ዋንጫዎችን ማሳካት ይችላል። እንደዚሁም ደግሞ 2 የስፔን ላሊጋን ማሸነፍ የቻለ ተጫዋች ነው። በእርግጥ በሊቨርፑል ቤት እንግዲህ በ9 ዓመት ቆይቶ 2 ዋንጫዎችን ነው ማሳካት የቻለው። ኤፍ ኤ ካፕ እና የሊግ ካፕ ዋንጫዎችን ብቻ ነው ማሳካት የቻለው። ከዛ አንጻር ስንመለከተው እዛ ሄዶ እንግዲህ ዋንጫዎችን ማሳካት ችሏል። ነገር ግን ደግሞ የወጣበት መንገድ እንግዲህ በሊቨርፑል ደጋፊዎች ላይ ብዙም ደስተኛ እንዲሆን አላደረገም። ሌላኛው ሊቨርፑል ደጋፊዎችን ያስደነገጠው የዝውውር መስኮት ደግሞ ጃቪር ማሻራኑ ወደ ባርሴሎና የሄደበት ነው። 2010 ላይ ነው እንግዲህ ይሄ ነገር የተፈጸመው። በማሻራኑ እንግዲህ በሊቨርፑል ቤት ድንቅ የሚባልን ጊዜን ማሳለፍ የቻለ ተጫዋች ነበረ። በተለይ 6 ቁጥር ቦታ ላይ እንግዲህ በጣም ጠንካራ የሚባል ተጫዋች ነው። እንደዚሁም እንግዲህ በሊቨርፑል ቤት በቆየባቸው አመታት እንግዲህ ከአሎንሶ ጋርና
ጄራርድ ጋር እንግዲህ ድንቅ የሚባልን ጥምረት ማግኘት ችሎ ነበረ። እንደሚታወቀው እንግዲህ 2007 ላይ ነበር ወደ ሊቨርፑል የመጣው ከዌስትሃም። በመጀመሪያም እንግዲህ በውሰት ውል ነበር የመጣው። ከዛ በኋላ ሊቨርፑሎች ወደ ቋሚነት አምጥተውታል ከአንድ አመት በኋላ ማለት ነው። ከዛ በኋላ ግን ድንቅ የሚባልን ጊዜን ማሳለፍ ችሏል። 2008 ላይ ለሊቨርፑል ለፕሪሚየር ሊጉ ዋንጫ እንግዲህ በጣም በሚፎካከርበት ሰዓት እንግዲህ ወሳኙን ሚና ከተጫወቱት ተጫዋቾች መካከል እንግዲህ አንደኛው እሱ ነው። ነገር ግን ደግሞ ፒክ ጊዜውን ወይም ደግሞ ምርጥ የሚባለውን ጊዜውን ደግሞ በሊቨርፑል አይደለም ያሳለፈው በባርሴሎና ነው። ወደ ባርሴሎና በመሄድ እንግዲህ በጣም ድንቅ የሚባለውን ማሻራኑን መመልከት ይችላል። ነገር ግን በሊቨርፑልም እያለ እንግዲህ ምን ያህል ድንቅ ተጫዋች እንደነበር እንግዲህ መመልከት ይችላል። በእርግጥ በሊቨርፑል ቤት ቆይቶ እንግዲህ ብዙ ዋንጫዎችን ማሳካት አልቻለም። ወደ ባርሴሎና ከሄደ በኋላ እንግዲህ ቻምፒየንስ ሊግን ማንሳት ይችላል፣ ላሊጋውንም ማንሳት ይችላል፣ የተለያዩ ዋንጫዎችን ማሳካት ይችላል ከፔፕ ጋርዲዮላ ጋር በመሆን ማለት ነው። እንደዚሁም ደግሞ ሉዊስ ኤንሪኬ ባርሴሎናን ከያዘ በኋላ ራሱ በዛ ሰዓትም እንግዲህ ጥሩ የሚባል እንቅስቃሴ ማድረግ ይችላል። በባርሴሎና ቤት እንግዲህ እንደ 6 ቁጥር ብቻ ሳይሆን የመሀል ተከላካይም ሆኖ ሲጫወት ተመልክተናልና በሊቨርፑል ቤት እንግዲህ በጣም ድንቅ ከተባሉ ተጫዋቾች መካከል እንግዲህ አንደኛው እሱ ነው የነበረውና የዚህም ተጫዋች መልቀቅ እንግዲህ በጣም አስደንጋጭ ዜና ነው የነበረው። ሌላኛው በጣም አስደንጋጭ ዜና የነበረው ደግሞ ፈርናንዶ ቶሬዝ ወደ ቼልሲ የሄደበት ጊዜ ነው። 2011 ላይ ነበረ ከሊቨርፑል ለቆ ወደ ቼልሲ መሄድ የቻለው። ቶሬዝ እንግዲህ በጣም ከሚወደዱ ተጫዋቾች መካከል እንግዲህ አንደኛው ተጫዋች ነው። በጣም ምርጥ የሚባል ግብ አስቆጣሪ ተጫዋች ነው። እንደዚሁም ደግሞ በአትሌቲኮ ማድሪድ እያለም እንግዲህ ከአምበልነቱ ውስጥ እንግዲህ ዩኔቨሮ ካለን የሚል ጽሁፍ አጽፎ ነው የነበረውና ሊቨርፑልን ከልቡ የሚወድ ተጫዋች ነው የነበረው። እንደዚሁም በሊቨርፑል ቤት እንግዲህ በ142 ጨዋታዎች እንግዲህ 81 ጎሎችን ማስቆጠር የቻለ ተጫዋች ነበር። እንደዚሁም ከጄራርድ ጋር የነበራቸው ጥምረት ራሱ በጣም አስደናቂ የሚባል ጥምረት ነው የነበረው። ነገር ግን በሊቨርፑል ቆይቶ እንግዲህ የተለያዩ ጉዳቶች ሲያጋጥሙት ነው የነበረው። በአንድ የውድድር ዘመን እንግዲህ ከ25 በላይ ጨዋታዎችን በፕሪሚየር ሊጉ መጫወት ያልቻለ ተጫዋች ነው የነበረው። በሊቨርፑል ደጋፊዎች እንግዲህ የዚህ ተጫዋች መውጣት የበለጠ ያናደዳቸው ምንድነው ራሱ ነው እንግዲህ ከሊቨርፑል ልቀቅ ብሎ ደብዳቤ ያስገባው። ከዛ በኋላ እንግዲህ ወደ ቼልሲ ልግባ ያለው። በእርግጥ ሊቨርፑሎች ከዛ ዝውውር እንግዲህ 50 ሚሊዮን ፓውንድ ማግኘት ችሎ ነበር። ነገር ግን ደግሞ ራሱ ጥያቄ ማቅረቡ እንግዲህ በደጋፊዎች ዘንድ ብዙም ተወዳጅነትን አላገኘ። በእርግጥ ያለፉትን ጥቂት አመታት እንግዲህ ከሊቨርፑል ደጋፊዎች ጋር እንግዲህ ያለውን ቅራኔ እንግዲህ መፍታት የቻለ ተጫዋች መሆን ይችላል። በተለይ ደግሞ የሌጀንዶች ጨዋታ ላይ እንግዲህ እየተሰለፈ ገብቶ ሲያስቆጠር እንግዲህ በሊቨርፑል ደጋፊዎች ተቀባይነትን ማግኘት ችሏል ማለት ነው። ቀጣዩ ተጫዋቻችን ደግሞ ሉዊስ ሱዋሬዝ ነው። ሉዊስ ሱዋሬዝ እንግዲህ ከሊቨርፑል ወደ ባርሴሎና 2014 ላይ ነበረ ያቀናው። በእርግጥ የሱዋሬዝ እንግዲህ ከአንድ አመት ቀድሞ ነው ወደ ባርሴሎና እንደሚሄድ የታወቀው። 2013 ላይ ነበረ በዛው ኡራጓይ ያለ እንግዲህ ለጋዜጠኞች የተናገረው ወደ ባርሴሎና እንደሚሄድ። በተለይ ደግሞ ሊቨርፑል ቻምፒየንስ ሊግ የሚያይገቡ ከሆነ እንግዲህ ወደ ባርሴሎና ለመሄድ እንደፈቀዱለት ተናግሮ ነበርና እንደዛም ቢሆን ግን ሉዊስ ሱዋሬዝ ሊቨርፑል በነበረበት ቆይታው እንግዲህ ያለውን ነገር መስጠት የቻለ ተጫዋች ነው። በእርግጥ ብዙ አወዛጋቢ ነገሮች ተነስቷል በሱ ዙሪያ። እንደውም አንድ ጊዜ አርሰናሎች እሱን ለማስፈረም እንግዲህ 40 ሚሊዮን ሲደመር 1 ፓውንድ ሰጥተው ነበረ። ሊቨርፑሎች እንግዲህ በዛ ቀልደውባቸው ነበር። በተጨማሪም ደግሞ በሊቨርፑል ቆይታው እንግዲህ ሰውም ተናክሷል። በዘረኝነትም ተጠርጥሮ እንግዲህ ብዙ ጨዋታዎችም አምልጠውታል። እንደዛም ሆኖ ግን ማለት ነው ድንቅ የሚባል ተጫዋች ነው የነበረው። በጣም የሚያስገርመኝ ችሎታው ምንድነው እሱ 6 ጨዋታዎች አምልጠውት ራሱ 31 ጎሎችን ማስቆጠር የቻለ ተጫዋች ነው። አሁን እነ ሃላንድ በ38 ጨዋታዎች ነው እንግዲህ 34 35 ጎል አስቆጠረው ተብሎ ብዙ ይወራላቸው። ነገር ግን ያ ተጫዋች ግን 6 ጨዋታዎች ተቀጥቶ ራሱ 31 መግባት የቻለ ተጫዋች ነው የነበረውና በጣም ድንቅ የሚባል ተጫዋች ነው የነበረው። ሊቨርፑልም እንግዲህ ጥሩ እንቅስቃሴን ማድረግ ሲችሉ እንግዲህ ከስተሪጅ ጋር ከስተርሊንግ ጋር ከጄራርድ ጋር እንግዲህ በጣም ድንቅ የሚባልን ጥምረት ማሳየት የቻለ ተጫዋች ነው የነበረው እና ደግሞ ልክ ሲጨርስ እንግዲህ ፒኤፍኤ ፕሌየር ኦፍ ዘ ይርም አዋርድ ማሸነፍ የቻለ ተጫዋች ነው የነበረውና በጣም ድንቅ የሚባልን ጊዜን ማሳለፍ የቻለ ተጫዋች ነው። 2014 ላይ እንግዲህ ከሊቨርፑል ወደ ባርሴሎና 65 ሚሊዮን ፓውንድ ተከፍሎበት መሄድ የቻለው። ሊቨርፑሎች አንደኛው የለቀቁበት ምክንያት ምንድነው? በዛ የዓለም ዋንጫ ላይ እንግዲህ ሰው ተናክሶ ነው የነበረውና ያም ነገር እንግዲህ ባርሴሎናዎች በደንብ እንዲቀላቸው አድርጓቸዋል ማለት ነው። ሊቨርፑሎች እንግዲህ በተደጋጋሚ በዚህ ተጫዋች ዙሪያ እንግዲህ ብዙ ውጣ ውረድ ውስጥ መግባት ችለው ነበር። በዘረኝነቱም ብዙ ጨዋታዎችን ተቀጥቷል። እንደዚሁ በተለያዩ ነገሮች ብቻ ጨዋታዎችን ሲቀጣ ነው የነበረውና ያ ከተናከሰ በኋላ እንግዲህ ሊቨርፑሎች ወደ ባርሴሎና ሊሸጡት ችሏል ማለት ነው። እንግዲህ 65 ሚሊዮን ፓውንድ ነው ለሱዋሬዝ የተከፈለበት። ሊቨርፑልም እንግዲህ በውድ ዋጋ ከሸጣቸው ተጫዋቾች መካከል እንግዲህ አንደኛው መሆን ችሏል። በአጠቃላይ እንግዲህ እስካሁን ድረስ የጠቀስኳቸው ተጫዋቾች እንግዲህ በሊቨርፑል ደጋፊዎች መካከል እንግዲህ ሲወጡ ድንገተኛ የሆኑባቸው ያስደነገጧቸውና የረበሻቸው ተጫዋቾች ናቸው።
ባይወጡ ብለን ቢቆዩ ብለን ከተመኘናቸው ተጫዋቾች መካከል እንግዲህ እነዚህ ናቸው። በተለይ ደግሞ ፒክ ጊዜያቸው ገና ከመሆኑ አንጻር ከሊቨርፑል ከወጡ በኋላ ነው እንግዲህ ፒክ ጊዜያቸውን ማሳለፍ የቻሉት ከኮንቲኒው ከአንዳንድ ተጫዋቾች በስተቀር ማለት ነው። በሊቨርፑል ቢቆዩ ኖሮ እንግዲህ ለረዥም ጊዜ ሊቨርፑል ማገልገል የሚችሉ ተጫዋቾች ናቸው የነበሩት። ነገር ግን ሊቨርፑል መልቀቅ ችሏል። ከነዚህ ተጫዋቾች መካከል እንግዲህ ለእናንተ ያበሳጫችሁት ተጫዋች ማን ነው? ሲወጣ እንግዲህ በጣም የተበሳጫችሁት ቢቆዩ ኖሮ ብላችሁ በጣም የተመኛችሁት ተጫዋች ማን ነው የሚለውን ነገር ኮሜንት ሴክሽን ላይ በመጻፍ አሳውቁን። በቀጣይ በሌላ እስከምንገናኝ ድረስ እዚህ ላይ ያበቃው። ቻው።